ምንም ብታምሪ ዱንያ ሆይ ምትረግፊ አበባ ነሽ ልንላት ይገባል። የድካም ሀገር ናት ዱንያ። አዲስ ነገሮች ሁሉ የቆዩ ዱንያ ላይ ማርጀታቸው አይቀርም። የኔ ነው የሚባል ነገር በሙሉ መጥፋቱ አይቀርም። የመጨረሻ ሁሉ ነገር ጠፍቶ ሁሉ ነገር ያጣን ነፍሳችን ሁሉ ሳትቀር እናጣታለን። የሰው ልጅ ያረጀ ሲሄድ አይኑን ያጣል፣ ጆሮን ያጣል፣ አካላቱ አልታዘዝ ይሉታል። ወልዶ ለፍቶ ያሳደጋቸው ልጆች አንድ በአንድ ቤቱን የለቀቁ ብቻውን ተተውት ይወጣሉ፣ ይሄዳሉ። ወላጅ ብቻውን ይቀራል። እንደዚህ ናት ዱንያ። ባህሪዋን ቋሚ መለያዋን ዱንያ ላይ አለ የሚባል መልካም ነገር ሁሉ ጠፊ ነው፣ የሚሄድ ነው። ዱንያ የተረገመች ናት። እሷ ላይ ያለም ሁሉ የተረገመ ነው። አላህን ማውሳት፣ ዒልም መማር፣ ማስተማር፣ ኸይር ሥራ መስራት ካልሆነ በስተቀር ተብሏል። ዱንያ ላይ ያለ ወዳጅነትም የሚቋረጥ ነው። አብዛኛውን ጊዜ የዱንያ ወዳጅነት አይዘልቅም ለአላህ ተብሎ የተዋደዱት ወዳጅነት ካልሆነ በስተቀር። ዱንያ ታገናኛለች ብዙ ሰዎችን፣ መልሳ እሷው ታጣላለች፣ ታቆራርጣለች። ዱንያ ላይ ልቡ የተንጠለጠለ ሰው አኼራውን ይረሳል፣ አኼራውን ይጎዳል፣ ከሚያየው ነገር አይማርም። ሰዎች ቀስ በቀስ ከዱንያ እየወጡ ባዶ እጃቸውን ለአኼራ ምንም ሳይሰሩ ምንም ሳይዙ ዱንያን ሙሉ ለማድረግ ሲጥሩ ሲፍጨረጨሩ ቆይተው ባዶ እጃቸውን እየወጡ አይተንም አንማርም። የበለጠ ለአኼራ እንጨነቅም። ዱንያ ላይ የሚያስደስቱ ነገሮች፣ የሚያኮሩ ነገሮች፣ የሚያረኩ ነገሮች ከብዙ ልፋትና ድካም በኋላ የሚመጡ ናቸው። ከመጡ በኋላም ደግሞ ይሄን ጸጋ ይሄን ኒዕማ እንዳላጣው ያሉ በጭንቀት ላይ እንዲኖሩ የሚያደርጉ ናቸው። ዱንያ ለዚህ ነው